ይቺ ልጅ ሂድ ያመተህ ብታለቃቅስ ማርክ አናዝንልህም። እውነቴን ነው የምነግርህ፣ አናዝንልህም። አሁን የዚህ ሂዳብህ አልፈልግም በላ ከዚህ በኋላ ቆርጦላት ሂዲያ ከዛም በኋላ መተህ ሚዲያ ላይ ይህ ብትል አንሰማህም። እየለመነችህ ነው። የእውነት በጣም ምርጥ ልጅ ናት። እየለመነችህ ነው። አንተ ግን ምን እንደሆነ አላማህ አላውቅም። አይዶን ነው። እውነቴን ነው የእውነት ይቺ ልጅ ብትሄድ የምር ስንት ቀን ነው እየለመነችው ያለ? ማርክ ምን ሆኖ ነው? እኔ የማውቀው ማርክ እየሆነ አይደለም አሁን ላይ ይሄ ልጅ እውነት ከወንድሙ ብሶበታል ማለት ነው። የምር ብሶበታል እንዴ! እየለመነችው ተው ተመለስ እያለችው ነው። ተው ኋላ ይቆጭሃል እኔ ከሄድኩ እያለችው ነው። ይቺ ልጅ ብትሄድስ ጥፋቱ ከማን ነው? ከራስ 100%። እንዴ ደግሞ ጭራሽ ፀጉሯን ይዞ ገተተ እኮ ፀጉሯን ይዞ ገተታት። እናቴ ሰላም ጤና ይስጥልኝ። ውድ የተከበራችሁ የሀቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ ደህና ነኝ እግዚአብሔር ይመስገን። ያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ ከሆኑ ቤተሰብ ሁኑ አብረው ይላሉ። አመሰግናለሁ። እንግዲህ ዛሬም ማርክና ቤዛን ይዤላችሁ መጥቻለሁ። እንግዲህ ቤዛን እንደምታዋት በፊት ጀምራ በጣም በትዕግስት እየለመነችው እያባበለችው ነው። ተመለስ፣ የምትሄድበት መንገድ ትክክል አይደለም፣ በኋላ ይቆጭሃል፣ እኔን ያጣህ ጊዜ ትናደዳለህ፣ ይቆጭሃል፣ ከሄድኩ አልመለስም እኔ እያለችው እየለመነችው ነው። ነገር ግን በፍጹም የሚሰማ ልጅ አይደለም። እኔ አሁን እንዴት ተረዳሁት? በቃ ከበፊት ህይወቱም በቃ በዚህ ድርቅናው ነው ይመስለኛል። በቃ ያልሆነለት አሁን እንዴት ተረዳሁት ከሆነ እንደዛ ነው። በቃ ጋይስ በቃ ይሄ ድርቅነቱ ይመስለኛል። በቃ ያሰብኩት ይሄንን ነው። እናንተስ ምን አሰባችሁ? እውነት በቃ የተረዳሁት እንደኔ ይሄን ነው። በቃ እና በጣም ይገርማል እውነት ለመናገር በጣም ቦታ ሰጥታ ነው እያለችው ያለችው። ተው ተመለስ እያለችው ያለችው። ሰው ደግሞ ተመለስ ሲባል ካልተመለሰ አስቸጋሪ ነው ብዬ ነው የማስበው። እና ምን ልል ፈልጌ ነው ማርክ፣ እኛ መተህ ብታለቃቅስ አንሰማህም ለማለት ነው። አንሰማህም፣ አናዝንልህምም፣ አንሰማህም። እውነት አናዝንልህም። በፊት ነበር የምታሳዝነኝ እኔ። አሁን ግን ሙሉ ፐርሰንት ጥፋት የራስህ ነው። እንደዚህ እያደረጋችሁ ነው ሴትን የምታረቁት። በቃ ጥፋት የራሳችሁ ነው። ሴት ልጅ ምንም ጥፋት የለባትም። እንዴት ተረዳሁት ከሆነ 30 ሴት እየገጠታችሁ። እኔ እኮ ግን ከየት ነው የምታመጧቸው ነው? እኔ የሚያመጡበት ቦታ ከየት ነው? ነገሩ አሁን ላይ ሁሉ ሚዲያ ላይ አይደል የሚሰራው? ምን ነይ እነስራ ይባባላሉ፣ ይጻጻፋሉ። ከዛ የት እንገናኘት? በቃ መገናኘት ነው አሁን ላይ እኮ። ምን የሚያስቸግር ነገር አለው? ለካ ይሄ ነው። ጉዳቴን እኮ ነው ጋይስ፣ እንደዛ ነው። ምንም የሚያስቸግር ነገር የለም አሁን ላይ እና እንደዛ ይመስለኛል ሳስበው። ይሄ ነገር ግን ዋጋ ያስከፍላል። ደግሞ ጥሩ አይደለም ማርክ። ፍቅርህን እያሸሽህ መሄድ ጥሩ አይደለም ላንተ። የሚወድህን ሰው እያራከ መሄድ ጥሩ አይደለም። አንተ ተቀልድህ ሊሆን ይችላል፣ ግን እቺ ልጅ የእውነት እየመሰላት በምትወድህ ልክ ከጠላችህ አትመለስልህም። ብትመለስም እንደ በፊቱ አትሆንልህም። ስለዚህ ጠበቅ አድርገህ መያዝ ጥሩ ነው ብዬ አስባለሁ። ካልያዝካት እንግዲህ ማሰላመ። ቆንጅዬ ናት፣ አንዶች በላ ታገባለች፣ ችግር የለባትም። ሁሉን አሟልቶ የሰጣት ቆንጅዬ ናት፣ የጸይም ቆንጆ ቾኮሌት፣ እውነትም ቾኮሌት። ስለዚህ ጠበቅ አድርገህ ካልያዝክ እንግዲህ ሰላም ሁን ነው የሚባለው። ሰላም ይሁንልህ፣ ይሳካልህ ኑሮው፣ ያፈቀርከውም ሰው ያፍቅርህ መልስ ብላ ትሸኝሃለች ማለት ነው።